ቴዎድሮስ ኃይለ መስቀል እባላለሁ። በኢትዮ ቴሌኮም የፊክስድ ኔትወርክ ዋና ክፍል ስራ አስኪያጅ ነኝ። ፊክስድ ኔትወርክ ስንል በመስመር ወይንም በኬብል የሚሰጡ አገልግሎትን የሚይዝ ነው። ፊክስድ ኔትወርክ በኢትዮ ቴሌኮም ስር ከ23000 ኪሎ ሜትር በላይ የባክቦን እና ከ13 ኪሎ ሜትር በላይ ደግሞ የሜትሮ ፋይበር አክሰስ ኔትወርክን የያዘ ነው። ሁላችንም እንደምናውቀው በሀገራችን ሰፊ የልማት ስራዎች እየሰሩ ነው። ከተሞችን የማስዋብ ስራ ለነዋሪዎች የተመቹና ለኑሮ በጣም ቀላል የሆኑ ከተሞችን እየፈጠርን ያለ ነው። ከዛ ጋር ተያይዞ የቴሌኮም መሰረተ ልማትም አብሮ ከመንገዶች ጋር እየለማ ነው ያለው። ይሄ ቴሌኮም መሰረተ ልማት የማይቆራረጥ ለደንበኞች አስተማማኝ አገልግሎት የሚሰጥ የብሮድባንድ ኔትወርክ እንዲኖር ከፍተኛ ኮንትሪቢዩሽን እያደረገ ነው ያለው። ከዚህ ጋር ተያይዞ የፊክስድ አገልግሎት ስንል በፋይበር ኔትወርክ የብሮድባንድ አገልግሎት ሊሆን ይችላል፣ ወይንም ለደንበኞች የሞባይል ኔትወርክ የሚሰጡ የሞባይል ጣቢያዎች የሚገናኙበት የፋይበር ኔትወርክን ጨምሮ የሚይዝ ኔትወርክ ነው የፊክስድ ብሮድባንድ የምንለው። ስለዚህ የፊክስድ ኔትወርክ ብሮድባንድ ተጠቃሚዎች በአብዛኛው አገልግሎቱን የሚያገኙት ቤት ውስጥ ሆነው ነው። 80% የሚሆን የብሮድባንድ ተጠቃሚ ወይም የሞባይል ተጠቃሚ አገልግሎቱን የሚያገኘው ከቤት ውስጥ ሆኖ ነው አገልግሎቱን የሚያገኘው። ስለዚህ ሁል ጊዜ ህንፃዎች ሲሰሩ ወይም ቤቶች ሲሰሩ ቤቶች ውስጥ አስተማማኝ የቴሌኮም አገልግሎት እንዲኖር ማሰብና ቀድሞ መስራት በጣም አስፈላጊ ነው የሚሆነው። ከዚህ ጋር ተያይዞ አሁን በሚሰሩ የኮሪደር መስመሮች ላይ ከመንገዶቹ ተከትሎ የምንሰራቸው የዳክት ሲስተሞች አሉ። እነዚህ የዳክት ሲስተሞች ደግሞ ከመንገዱ ወጥተው ወደ ህንፃዎች ገብተው ህንፃዎች ውስጥ ላሉ ደንበኞች አስተማማኝ አገልግሎት እንዲሰጡ ይጠበቅባቸዋል። ስለዚህ አሁን ያሉ ኔትወርኮች ህንፃዎቻችን ግን የፋይበር ኬብልን ለማስገባት የተመቸ ወይንም ለዛ ተብሎ የተሰራ መስመር ስለሌላቸው ኬብሎችን የምናስገባበት መንገድ ደረጃውን ያልጠበቀና ብዙ ጊዜ ለቤቶቹ ውበት እንደገና ደግሞ ለአገልግሎቱ አስተማማኝነትም ብዙ ተግዳሮት የሚፈጥሩ ናቸው። ስለዚህ እንደ ሀገር ህንፃዎች ሲሰሩ ልክ የውሃ ዲዛይን እንዳለ፣ የኤሌክትሪክ ዲዛይን እንዳለ የቴሌኮም መሰረተ ልማትም ህንፃዎች ሊኖራቸው ይገባል ማለት ነው። እንደዛ ሲሆን ህንፃዎች ውስጥ አስተማማኝ የፊክስድ ብሮድባንድም የሞባይልም አገልግሎት መስጠት ይቻላል። አሁን ካለው ሁኔታ ብዙ ነገር ልንማር እንችላለን። ከተማችን ውስጥ ያሉ ሰማይ ጠቀስ ህንፃዎች ተሰርተው ካለቁ በኋላ ውስጥ ስንገባ የሞባይል አገልግሎት ተደራሽ ያልሆነበትና እዛ ህንፃ ውስጥ የሚኖሩ ሰራተኞች ወይም ስራቸውን የሚያከናውኑ ሰራተኞች የሞባይል አገልግሎት ተጠቃሚ ስለማይሆኑ ብዙ ጊዜ ስራቸው ላይ ተጽዕኖ ይፈጥራል። ግን እነዚህ ህንፃዎች ገና ሲሰሩ ከዲዛይን ጀምሮ አብሯቸው የፋይበር መሰረተ ልማት ቢዘረጋላቸው የውስጥ ሞባይል ኔትወርክ ከቨሬጅ ለማምጣት ፋይበሩ ሬዲ ስለሆነ በቀላሉ አገልግሎቱን ማዳረስ ይቻላል። አሁን ግን እያደረግን ያለነው ህንፃው ተሰርቶ ካለቀ በኋላ እንደገና ህንፃዎቹ ላይ የመቆርቆር አዲስ ኬብል የመዘርጋት ስራ አብሮ ስለሚሰራ አንደኛ ውስጥ ያሉ ሰራተኞች የሚረበሹበት፣ ሁለተኛ ህንፃው ላይ አላስፈላጊ ጉዳት ማምጣት፣ ለህንፃውን ባለቤቶች ደግሞ ተጨማሪ ኮስት ወይንም ተጨማሪ ወጪ የሚፈጥር ነው። ስለዚህ ከወዲሁ ህንፃዎች ሲሰሩ ከዲዛይን ጀምሮ የቴሌኮም መሰረተ ልማት እንዲኖራቸው ተደርጎ መሰራት ይኖርባቸዋል ማለት ነው። በዚህ ጊዜ አንድ ሀገር እንደ ኢትዮጵያ አይነት ሀገር ኢኮኖሚውን ዲጂታይዝ አደርጋለሁ፣ የዲጂታል ኢኮኖሚ ይፈጥራለሁ ብሎ የሚያስብ ከሆነ የቴሌኮም መሰረተ ልማት ዋነኛው ነገር ነው። ስለዚህ ህንፃዎች ሲሰሩ አብረው የቴሌኮም መሰረተ ልማት እንዲኖራቸው ያስፈልጋል ማለት ነው። ከዚህ ጋር ተያይዞ በሚኒስትሪ ኦፍ አርበን ጋር አብረን የምንሰራቸው ስራዎች አሉ። ይህም ህንፃዎች ሲሰሩ አብሮ የቴሌኮም መሰረተ ልማት እንዲኖር የሚያስገድድ ህግና ደንብ እንዲወጣ እንደ አንድ ሀገር ውስጥ እንዳለ ትልቅ የቴሌኮም ኦፕሬተር ይህንን ስራ አብረን ስንሰራ ነው የነበርነው እና ይሄ ህግ ሲኖር አይ ቲንክ ህንፃዎች ሁሉ አብሯቸው የሚኖር የቴሌኮም መሰረተ ልማት ስለሚኖር በቀላሉ የቴሌኮም አገልግሎትን ህንፃ ውስጥ ላሉ ሰዎች
ተደራሽ ለማድረግ የሚያስችል ሁኔታ ይፈጠራል የሚለውን ለማስቀመጥ ነው። አሁን ከተማችን ውስጥ እንደምናየው አብዛኛው ኔትወርክ ሲሰራ ምናልባት አንዳንድ ኔትወርኮች አብረዋቸው የኮፐር ኔትወርክ ይዘረጋል ህንፃዎች ውስጥ ወይንም ዩቲፒ የምንለው የኮፐር ቤዝድ የሆነ ኔትወርክ ይዘረጋል አብሮት። አሁን ግን ቴክኖሎጂ ያለበት የፋይበር ቴክኖሎጂ ነው። ስለዚህ ወደ ህንፃ ውስጥ ስንገባ ከመጀመሪያው እስከ መጨረሻው በፋይበር አገልግሎቱን ለማድረስ በጣም ከፍተኛ ጫና ይፈጥራል። ይሄም የቴሌኮም አገልግሎቱን በቀላሉና በትንሽ ወጪ ለማድረስ ትልቅ ቻሌንጅ ነው የሚሆነው። ስለዚህ ህንፃዎች ሲሰሩ ጊዜው የሚጠይቀውን የፋይበር ቴክኖሎጂ ግንዛቤ ውስጥ ያስገባ ስራ ቢሰራ አገልግሎቱን በቀላሉ ተደራሽ ለማድረግ ይጠቅማል ለማለት ነው። ምናልባት እናንተም በጉብኝታችሁ አይታችሁ ዊትነስ እንዳደረጋችሁት አንዳንድ ህንፃዎች ሲሰሩ አብረዋቸው የኮፐር ኔትወርክ የተዘረጋባቸው አሉ። እነሱ አሁን ካለው ቴክኖሎጂ ጋር ስለማይሄዱ ኮፐሩን መጠቀም በጣም አስቸጋሪ ስለሚሆን ኬብሎችን በውጭ በትራንክ ወይንም ዝም ብሎ የሚዘረጉበት ሁኔታ አለ። ይሄ ደግሞ የህንፃውን ውበት በጣም ከማጉደሉ በተጨማሪ ለብልሽት የተዳረገ ነው የሚሆነው። ከመጀመሪያው ግን ህንፃው ሲሰራ አብሮ የፋይበር መሰረተ ልማት ያስገቡ ህንፃዎች በጣም የተሻለ የብሮድባንድ አገልግሎት የሚያገኙበት ሁኔታ ስለሚኖር በነዋሪዎችም ተመራጭ የሆኑ ህንፃዎች ይሆናሉ። አሁን ሁላችንም እንደምናውቀው ቤት መኖሪያ ብቻ አይደለም። አሁን ቤት ቢሮም ነው። ምክንያቱም በጣም በርከት ያሉ ሰዎች ስራቸውን ከቤት ሆነው ይሰራሉ። ይህንን ለማድረግ ደግሞ በጣም የተሻለ ፈጣን፣ አስተማማኝ የሆነ የብሮድባንድ አገልግሎት ይፈልጋል። ቤቶቻችን አሁን ከቤትነት አልፎ የመዝናኛ ማዕከሎችም ናቸው። ብዙዎቻችን ቤታችን ውስጥ ሙቪዎችን እናያለን። ሪሞት ወይንም ሩቅ ካለ ሰው ጋር ጌሞችን እንጫወታለን። የኢንተርቴንመንት ማዕከሎችም ነው ቤቶች ማለት። ይሄን ደግሞ እንደዚህ አይነት ጥቅም እንዲኖረን ቤታችን አስተማማኝ የብሮድባንድ አገልግሎት እንዲኖረው ያስፈልጋል። ይሄንን ሁሉ ጥቅም ለማግኘት ህንፃዎች ከመጀመሪያውኑ ሲገነቡ የብሮድባንድ መሰረተ ልማታቸው ታስቦ መሰራት ይኖርባቸዋል ማለት ነው። ኢትዮ ቴሌኮም በኢንዱስትሪው ላይ ለ131 ዓመት እንደቆየ የቴሌኮም ኦፕሬተር የህንፃ አልሚዎች ወይንም የሪል ስቴት ዴቨሎፐርስ ቤት በሚሰሩበት ጊዜ በተቻለን አቅም ለማማከር እንሞክራለን። ከዛ ውጭም ከነሱ ጋር በመተባበር ህንፃው ሲሰራ አብረን የፋይበር መሰረተ ልማቶችን የምንዘረጋበት ሁኔታ አለ። እንደዛ ማድረግ የቻልንባቸው ህንፃዎች ውስጥ ያንን ቤት በግዢም ሆነ በሌላ አይነት መንገድ አግኝተው የሚኖሩበት ሰዎች የተሻለ የብሮድባንድ አገልግሎት ተጠቃሚ እየሆኑ እንደሆነ አይተናል። ስለዚህ ኢትዮ ቴሌኮም ከሪል ስቴት አርሚዎች፣ ከህንፃ ገንቢዎች ህንፃው ለተለያየ ፐርፐስ ሊውል ይችላል። ለመኖሪያ ሊሆን ይችላል፣ ቅይጥ ህንፃ ሊሆን ይችላል፣ ሙሉ ለሙሉ የቢሮ ህንፃ ሊሆን ይችላል። ግን ያ ህንፃ ገና ሲሰራ አብሮት የቴሌኮም መሰረተ ልማት የፋይበር ኔትወርክ እንዲኖረው ማድረግ እዛ ህንፃ ውስጥ የሚኖሩ ሰዎች፣ ሰራተኞች ስራቸውን በተቀላጠፈ ሁኔታ ለመስራት የሚያስችል የቴሌኮም አገልግሎት የሚያገኙበትን ሁኔታ ስለሚፈጥር ህንፃ ገንቢዎች ከዚህ በኋላ ሲገነቡ ልክ እንደ ውሃና መብራት የቴሌኮም መሰረተ ልማትን ቅድሚያ ሰጥተው ዋጋ ሰጥተውት ሊሰሩበት ያስፈልጋል የሚለው። ህንፃዎች ሲዘረጉ እኛ በትክክለኛው ሰዓት ከደረስን፣ ያ ማለት የቴሌኮም መሰረተ ልማት በሚገነባበት ሰዓት ላይ ከደረስን ከህንፃ አልሚዎች ጋር አብረን ሆነን እየረዳናቸው አንዳንዴ የፋይበር ኬብሎችንም እኛው ራሳችን እያቀረብን በተለይ በርከት ያለ ሰው የሚኖርበት እንደ አፓርትመንት ቢልዲንጎች ላይ አብረን በመሆን እኛ ፋይበሩን እያቀረብን መሰረተ ልማቱን አብረን የምንዘረጋበት ሁኔታ ይኖራልና እንደዚህ አይነት ስራ ላይ የተሰማሩ ሪል ስቴት አልሚዎች ከኛ ጋር ተቀራርቦ ቢሰሩ የሚሰሩት ህንፃ ተፈላጊነቱን የሚጨምር የቴሌኮም መሰረተ ልማት አብረን ልንገነባ እንችላለን ማለት ነው። አቤት የመንገዱ ወዘና!
የቦሌ መገናኛ ጎዳና አሽከርካሪ በምቾት ይናኛል፣ ተሳፋሪ ግራና ቀኙን ይቃኛል። በዘመናዊ ጎዳና ሌላው አዲስ ነገር ፈጣን የኤሌክትሪክ መኪኖች ቻርጀር። ኢትዮ ቴሌኮም ለኤሌክትሪክ ተሽከርካሪዎች እጅግ ፈጣን የባትሪ መሙያ ገንብቶ ወደ ሥራ አስገብተዋል። ፈጣን የኤሌክትሪክ ቻርጀሩ በስማርትና ሰው ሰራሽ አስተውሎት በተደገፈ ቴክኖሎጂ ላይ ተመስርቶ የኤሌክትሪክ መኪና ቻርጀሮቹ እንደ ተሽከርካሪው ሞዴልና የባትሪ ሁኔታ ለይቶ በሰከንድ 1 ኪሎ ሜትር የሚያስኬዳቸውን የኤሌክትሪክ ኃይል በፍጥነት ይሞላል። በአንድ ጊዜ 32 ተሽከርካሪዎችን ቻርጅ ማድረግ ያስችላል። ቻርጅ ማድረጊያ ጣቢያው ሳምንቱን ሙሉ በቀን 24 ሰዓት ያገለግላል። ዋጋው ለ1 ኪሎዋት 10 ብር ብቻ። ክፍያውን በቴሌብር ሱፐር አፕ በቀላሉ መፈጸም ይቻላል። አዳዲስ ዕድሎችን በማቅረብ ሁሌም ለሀገርና ለወገን ቀዳሚ የመፍትሄ ተገን ኢትዮ ቴሌኮም። ከግርግር ከትርምስ ከውከት ቱማታ የራቀ ፍጹም ማራኪ ቦታ ያለ ከፍታው ላይ ጋራ ላይ ሰላም ከሰፈነበት ንጹህ አየር ከሚነፍስበት ጋራ ላይ ሆቴል ሲመጡ ማራኪ መስተንግዶ ሁሉ ሙሉ በሆነባቸው ቢፈልጉ በተናጠል በጥንድ አሊያም በቤተሰብ አረፍ የሚሉባቸው ምቹና ሰላማዊ የመኝታ ክፍሎቹ የላውንደሪና የአዳራሽ አገልግሎቱ ጣት የሚያስቆረጥም ምግብና መጠጡ እረ ምኑ ቅጡ ለእርሶ ለደንበኛው ለንጉሱ ንግስቲቱ ጠብር ግፍ ባይ ጋራ ላይ ቴራሱ ላይ ሆነው የእንጦጦን ነፋሻና ንጹህ አየር እየማጉ በአረንጓዴው ደን እየተማረኩ ድፍን አዲስ አበባን እየቃኙ በዚሁ በቴራሱ ላይ የላውንጅ የሳውናና ስቲም አገልግሎት ዘና ይበሉ። ጋራ ላይ ሆቴል አዲሱ ገበያ ጎጃም በር መውጫ አጅፕ ኦይል ፊት ለፊት ያገኙናል። ቢያሻው በ0989 050607 ወይም በ0930 0987 83 ይደውለው። ጋራ ላይ ይበሉ። ከገቡበት ወዲያ እረ ባልወጣሁ የሚያስብል ጋራ ላይ ሆቴል። ህንፃዎች ከተገነቡ በኋላ የኔትወርክ ማስተላለፊያ መስመሮች ከሌላቸው በተለይ ከፍሎር መውጫ የራይዘር የሆሪዞንታል የኬብል ማስተላለፊያ መንገዶች በሌሉበት ሁኔታ ወይንም እነዚህ መንገዶች ወይንም እነዚህ የማስተላለፊያ መስመሮች በኮፐር ተይዘው ኮፐሩን ማውጣት ባልቻልንበት ሁኔታ ፋይበር ኬብሎችን በውጭ እንድንዘነጋ የምንገደድበት ሁኔታ ይኖራል። ያ ደግሞ ፋይበሩ የህንፃውን ውበት ከማጥፋቱን በተጨማሪ በቀላሉ ህፃናት ኬብሉን በመጎተት የአገልግሎቱ መቆራረጥ ሊያስከትል የሚችል ጉዳት ሲያደርሱበት እናያለን። ይህንን ለመቅረፍ በዋናነት ከህንፃ መገንባት ጀምሮ ከዲዛይን ጀምሮ አንድ ላይ የኔትወርኩን ዲዛይን አብረን ሰርተን የኬብል ዝርጋታውንም ስራ አብረን ብንሰራ የተሻለ የቴሌኮም አገልግሎት መስጠት የሚችል ኔትወርክ ቢልድ ማድረግ እንችላለን። እዛ ህንፃ ውስጥ የሚኖሩ ሰዎችም የሚያስፈልጋቸውን የቴሌኮም አገልግሎት በቀላሉ እና ባነሰ ወጪ ማግኘት የሚችሉበት ሁኔታ ይፈጠራል። ካልሆነ ግን ሰዎች ወደ ህንፃው ከገቡ በኋላ የብሮድባንድ አገልግሎት ሲጠይቁ ህንፃውን መቆርቆር እና አንዳንዴ ወደ ቤት ውስጥም ለማስገባት ግድግዳ መብሳት ሁሉ የሚደረስበት ሁኔታ አለና ይሄ ደግሞ የህንፃውን ባለቤት ላላስፈላጊ ወጪ እዛ ህንፃ ውስጥ ለሚኖሩ ሰዎችም ያለመመቸት የሚፈጥር ነገር ነውና ከመጀመሪያውኑ ታስቦበት መሰራት ያለበት ነው የቴሌኮም መሰረተ ልማት ማለት ነው። የኮፐርና የፋይበር የብሮድባንድ አገልግሎት ከፍተኛ ልዩነት አላቸው። በኮፐር አንደኛ ኔትወርክ በኮፐር ሲሰራ ቢበዛ 5 ዓመት ከዛ በኋላ እንደገና እድሳት ይፈልጋል። ኮፐር በኔቸሩ ማስተላለፍ የሚችለው የብሮድባንድ ካፓሲቲው ወይንም የስፒድ ካፓሲቲው ሊሚትድ ነው። ምናልባት 100 ሜግ ወይ ከዛ በላይ ሊሄድ ይችላል። ሲግናል ሊወስድ የሚችልበት ዲስታንስም በጣም ውስን ነው። ምናልባት 80-90 ሜትር ሊወስድ ይችላል። ፋይበር ግን ኮፐር ለኢንተርፌረንስ የተጋለጠ ነው። ምክንያቱም ኮፐር አጠገብ ለምሳሌ ማሽን ቢኖር ማሽኑ ስራ ቢሰራ ከማሽኑ የሚወጣ ኤሌክትሪክ ኢንተርፌረንስ የዳታ አገልግሎቱን ኢምፓክት ሊያደርግ ይችላል። እነዚህ አይነት የኮፐር ጉዳቶችን ለማስቀረትና ቤታችን የአሁን የብሮድባንድ አገልግሎትን ብቻ ሳይሆን ወደፊት ሊመጣ ያለውንም የብሮድባንድ አገልግሎት የቴክኖሎጂ ባንድዊድዝ ሪኳየርመንቶችን ፉልፊል ወይንም እንዲያሟላ ለማድረግ
ፋይበር ኔትወርክ አስፈላጊ ነው። ፋይበር ኔትወርክ እንደ ኮፐር ኔትወርክ ኢንተርፌራንስ አይኖረውም። ምክንያቱም ከኤሌክትሪክ ይልቅ ላይት ስለሆነ የማስተላለፊያ መንገዱ። ሁለተኛ ፋይበር ኬብል የባንድዊድዝ ሊሚቴሽን የለበትም። የፋይበር ኬብል የባንድዊድዝ ሊሚት ያስቀመጥነው የኔትወርክ እቃ ካልሆነ በስተቀር ሊሚት የለውም ልንል እንችላለን። የፋይበር ኔትወርክ ረጅም ርቀቶችን ሲግናልን በጥራት ሊወስድ የሚችልበት አቅም አለው። ስለዚህ ቤት ውስጥ የምንጠቀመው የብሮድባንድ አገልግሎት ለተለያየ ፐርፐስ ሊሆን ይችላል። ምናልባት ሙቪ እያየን አንዱ የቤተሰባችን አካል ልጅ ሊሆን ይችላል፣ ጌም ሊጫወት ይችላል። ሌላኛው ከቢሮ የኮንፈረንስ ሊኖረው ይችላል። በጣም ብዙ አገልግሎቶችን በአንድ መስመር ለማስተላለፍ የሚያስችል አቅም ይፈጥርልናል። ስለዚህ በጥራት በሚሰጠው የአገልግሎት ጥራት፣ በአስተማማኝነቱ፣ በካፓሲቲው ፋይበር ከኮፐር በጣም የተሻለ ቴክኖሎጂ ስለሆነ በዚህ ጊዜ የሚሰሩ ኔትወርኮች ኮፐርን በመተው በአብዛኛው ፋይበር ኔትወርክ ነው የሚጠቀሙት። ኮፐር ምናልባት በፊት ተቀብሮ የግድ መጠቀም ካለብን ካልሆነ በስተቀር እንደ ቴክኖሎጂ ምርጫ ፋይበርን ነው የምንጠቀመው። አሁንም ኢትዮ ቴሌኮም፣ ሌሎችም ኦፕሬተሮች ኢንቨስት እያደረጉ ያሉት የፋይበር ቴክኖሎጂ ላይ ነው። ስለዚህ ኮፐር ኔትወርክን በፋይበር መቀየር የግድ የሚሆንበት ጊዜ ይመጣል። ኢትዮ ቴሌኮም ምናልባት አብዛኛው የኢትዮ ቴሌኮም ተጠቃሚ እንደሚያውቀው ኦልሞስት 1 ዓመት ሊሞላው ነው የኮፐር ኔትወርክን ወደ ፋይበር የመቀየር ዘመቻ እያደረገ ነው። ወይንም የኮፐር ቱ ፋይበር ስዊች ኦፍ የምንለው ማለት ነው። የኮፐር ደንበኞቻችንን የፋይበር ኔትወርክ በመዘርጋት የኮፐር አገልግሎታቸውን ወደ ፋይበር እየቀየርን ነው ያለ ነው። ይህንን ስናደርግ ለደንበኞቹ የሚያስፈልጉትን ማቴሪያልስ በነፃ እየሰጠን ደንበኞቹ በጣም የተሻለ አገልግሎት እንዲያገኙ እያደረግን ነው ያለ ነው እና የአሁንና የወደፊት ቴክኖሎጂው ፋይበር ቴክኖሎጂ ነው ማለት ነው። በጋራ የመኖሪያ ቤቶች ውስጥ የሚኖሩ ነዋሪዎች የብሮድባንድ አገልግሎት ሲፈልጉ በአብዛኛው የህንፃዎቹ የቀድሞ የተዘረጋ የኬብል ኔትወርክ ስለማይኖራቸው እንደዚህ የብሮድባንድ አገልግሎት ፍላጎት ሲኖራቸው ኢትዮ ቴሌኮምን በማማከር ኢትዮ ቴሌኮም ለአንድ ግለሰብ ሳይሆን ህንፃ ውስጥ ለሚኖሩት ሁሉ በአንድ ጊዜ የኔትወርክ መሰረተ ልማቱን ይዘረጋል። ስለዚህ እዛ ህንፃ ውስጥ የሚኖሩ ሰዎች አገልግሎቱን በፈለጉ ጊዜ አዲስ መስመር ሳንዘረጋ አጠገባቸው ካለ ወይንም እዛው የራሳቸው ፍሎር ላይ ካለ እቃ ኮኔክት የምናደርግበትን መንገድ እንፈጥራለን። ስለዚህ የብሮድባንድ ፍላጎት ያላቸው በጋራ መኖሪያ ቤት ውስጥ የሚኖሩ ሰዎች የብሮድባንድ ጥያቄ ሲኖራቸው ከኢትዮ ቴሌኮም ጋር በጋራ ሆነው መስራት የሚችሉበት ሁኔታ አለ ማለት ነው። ህንፃዎች የፋይበር መሰረተ ልማት ስለሌላቸው ኢትዮ ቴሌኮም የብሮድባንድ አገልግሎትን ለደንበኛው ለማድረስ የሚያደርገው ጥረት ላይ ብዙ ተጽዕኖዎች ይፈጥራሉ። የመጀመሪያውና ዋነኛው ከኢትዮ ቴሌኮም ኔትወርክ ወደ ህንፃው ለማስገቢያ የሚሆን የማስገቢያ መስመር የለም። ስለዚህ አንዳንድ ቦታ ላይ በፍጹም ማስገቢያ መስመር በሚጠፋበት ጊዜ ራሱ የህንፃው ነዋሪ ኬብሉን በመስኮት እንድናስገባ ወይንም ትክክለኛ ባልሆነ መንገድ ኬብሉን ስበን ወደ ህንፃው እንድናስገባ የምንገደድበት ሁኔታ ይኖራል። ሁለተኛ ወደ ህንፃ ውስጥ ከገባን በኋላ ደግሞ ህንፃ ውስጥ የተለያየ ፍሎር ላይ የሚኖሩ ደንበኞችን በቴሌኮም ኔትወርክ ተደራሽ ለማድረግ ወደ እያንዳንዱ ነዋሪ ቤት ለመድረስ የሚያስችል የሆሪዞንታል የደክት ሲስተም የለንም። ስለዚህ አገልግሎቶችን ወይም ኔትወርኮችን በውጭ በሚታይ ሁኔታ ወይም ለእይታ በማይመች መልኩ እንድንዘረጋ የምንገደድበት ሁኔታ አለ። ስለዚህ ህንፃዎች ሲሰሩ የራሳቸው ከፍሎር ላይ ወደ እያንዳንዱ ቤት መግቢያ መስመርም እንዲኖራቸው ያስፈልጋል ማለት ነው። ይሄ በሌለበት ሁኔታ አገልግሎት እንድናስገባ ስንጠየቅ አንደኛ ህንፃ መቆርቆር ሊጠበቅብን ይቻላል። ይህ ይገባል። ብዙ ጊዜ የሚያጋጥመን ነገር ነው። ከህንፃው ወይንም ከፍሎሩ ወደ አንድ ግል መኖሪያ ቤት ለመግባት ኬብሉን በግድግዳ ላይ ስበን ወደ ነዋሪው ቤት ደግሞ ለመግባት ግድግዳ መብሳት ሁሉ የሚፈልግበት ጊዜ አለና አንደኛ የቤቱንም ውበት የሚያበላሽበት ተጨማሪ ወጪ ይዞ የሚመጣበትም ነገር አለና የአገልግሎት ተደራሽ ለማድረግ
በጣም ባጠረና ባነሰ ጊዜ ለማድረግ ትልቅ ተግዳሮት እየሆነ ነው ማለት ነው። አንዳንዴ በመስኮት ሁሉ ኬብል የምናስገባበት ሁኔታ አለና ይሄ እንዳይሆን ቀድሞ ኔትወርኩን መዘርጋት ይፈልጋል ማለት ነው። ኢትዮ ቴሌኮም አገር ውስጥ ካሉ የብሮድባንድ አገልግሎት በብቸኛነት ሲሰጥ የቆየ ተቋም ነው። ስለዚህ ይህንን ቻሌንጅ ከግምት ውስጥ በማስገባት የሚመለከታቸው የመንግስት ተቋማትን ህንፃዎች ልክ እንደ ውሃና እንደ መብራት ከመገንባታቸው በፊት በዲዛይን ወቅት የቴሌኮም መሰረተ ልማት እንዲኖራቸው የሚያስገድድ ደንብ እንዲዘጋጅ አብሮ ከመንግስት ተቋማት ጋር እየሰራ ነው ያለው። ይሄ ደንብ ሲወጣ ህንፃዎች ልክ እንደ ውሃ እንደ መብራት ከመገንባታቸው በፊት የቴሌኮም መሰረተ ልማት ዲዛይናቸው በሚመለከተው የመንግስት አካል ጸድቆ ወደ ስራ የሚገባበት ሁኔታ ይፈጠራል ብለን እናምናለን። ይሄ ህጉ መኖሩ ወይንም ደንቡ መኖሩ ብቻ ሳይሆን ህንፃው ሲያልቅ ደግሞ እንደ በፕላኑ ላይ እንደተቀመጠው የቴሌኮም መሰረተ ልማቱ ተሰርቶ አገልግሎት መስጠት በሚያስችልበት ሁኔታ ላይ እንዳለ የሚያረጋግጥም የመንግስት ተቋም ይኖራል ብለን እናስባለን። ኢትዮ ቴሌኮም ግን ይህንን ስራ ከሚመለከታቸው የመንግስት ተቋማት ጋር መሬት ላይ ለማውረድ ሰፊ ስራ ለረጅም ጊዜ ሲሰራ እንደነበረ ለማሳወቅ። ኢትዮ ቴሌኮም የብሮድባንድ አገልግሎትን ለህብረተሰቡ ተደራሽ ለማድረግ በሚያደርገው ጥረት ውስጥ ህንፃዎች የቴሌኮም መሰረተ ልማት እንዲኖራቸው ከማድረግ አንጻር ይህንን ስራ በባለቤትነት ወስዶ ከኛ ጋር በመተባበር እየሰሩ ላሉ የመንግስት ተቋማት ከፍተኛ ምስጋናዬን አቀርባለሁ። ከዚህ በተጨማሪም የብሮድባንድ ወይንም የቴክኖሎጂ አስፈላጊነትን በመረዳት ከኛ ጋር በቅርበት በመስራት ህንፃዎቹ ከመሰራታቸው በፊት ዲዛይን ላይ እኛን ኢንጌጅ በማድረግ በግንባታ ወቅትም ኬብሎችን አብሮ የፋይበር ኬብሎችን አብሮ በመዘርጋት ለነዋሪዎች በጣም የተመቸ ቤት በመስጠት ላይ ያሉ የሪል ስቴት አልሚዎችንም እንዲሁ እናመሰግናለን። ሌሎች የሪል ስቴት አልሚዎችም እንዲሁ ከኢትዮ ቴሌኮም ጋር በመቀራረብ በጋራ በመስራት የቴክኖሎጂ አክሰስ ያለው ህንፃ በመገንባትና ለነዋሪዎች በማቅረብ ተፈላጊ ወይንም ተመራጭ መሆን የሚያስችላቸውን ሁኔታ ለመፍጠር ሌሎች ሪል ስቴቶችም ከኛ ጋር አብረው ተቀራርበው የሚሰሩበትን ሁኔታ ቢፈጥሩ እኛ በጣም ደስ ይለናል። ቅድም በመጀመሪያ ለመግለጽ እንደሞከርኩት ቴሌኮም በዚህ ጊዜ ልክ እንደ ውሃ እንደ መብራት አስፈላጊ መሰረተ ልማት ነው። ስለዚህ ህንፃዎች ሲገነቡ ይሄ መሰረተ ልማት እንዲኖራቸው ተደርጎ መገንባት ይኖርባቸዋል። አሁን ከተማችን ላይ እያየን ያለነው ህንፃዎች ከተገነቡ በኋላ የቴሌኮም አገልግሎት ሲያስፈልጋቸው ከእንደገና ሌላ ስራ ውስጥ የሚገባበትና አላስፈላጊ ወጪ፣ አላስፈላጊ ጊዜ ለነዋሪዎችም ያልተመቸ ሁኔታ መፍጠር ላይ መግባት አይኖርብንም። ኢትዮ ቴሌኮም ከሪል ስቴት አልሚዎች ከህንፃ ገንቢዎች ጋር ተቀራርቦ ለመስራትና ህንፃዎች ሲገነቡ አብሮ የቴሌኮም መሰረተ ልማት ጊዜውን የጠበቀ የአሁንና የፊውቸር የሚመጣውንም ጊዜ ያገናዘበ የቴሌኮም መሰረተ ልማት አብሮ በመገንባት የፊክስድ ብሮድባንድም የሞባይልም አገልግሎት ህንፃዎች ውስጥ በቀላሉ ተደራሽ የሚሆንበትን ሁኔታ እንድንፈጥር ኢትዮ ቴሌኮምን በመወከል ጥሬን አቀርባለሁ። ስለነበረን ጊዜ በጣም አመሰግናለሁ።
ከግርግር ከትርምስ ከውከት ቱማታ የራቀ ፍጹም ማራኪ ቦታ ያለ ከፍታው ላይ ጋራ ላይ ሰላም ከሰፈነበት ንጹህ አየር ከሚነፍስበት ጋራ ላይ ሆቴል ሲመጡ ማራኪ መስተንግዶ ሁሉ ሙሉ በሆነባቸው ቢፈልጉ በተናጠል በጥንዳሊያም በቤተሰብ አረፍ የሚሉባቸው ምቹና ሰላማዊ የመኝታ ክፍሎቹ የላውንደሪና የአዳራሽ አገልግሎቱ ጣት የሚያስቆረጥም ምግብና መጠጡ አረ ምኑ ቅጡ ለርሶ ለደንበኛው ለንጉሱ ንግስቲቱ ጠበር ግፍ ባይ ጋራ ላይ
በቴራሱ ላይ ሆነው የእንጦጦን ነፋሻና ንጹህ አየር እየማጉ በአረንጓዴው ደን እየተማረኩ ድፍን አዲስ አበባን እየቃኙ በዚሁ በቴራሱ ላይ የላውንጅ የሳውናና ስቲም አገልግሎት ዘና ይበሉ። ጋራ ላይ ሆቴል አዲሱ ገበያ ጎጃም በር መውጫ አጅፕ ኦይል ፊት ለፊት ያገኙናል። ቢያሻው በ0989 050607 ወይም በ0930 098783 ይደውሉ። ጋራ ላይ ይበሉ። ከገቡበት ወዲያ እረ ባልወጣሁ የሚያስብል ጋራ ላይ ሆቴል። አቤት የመንገዱ ወዘና! የቦሌ መገናኛ ጎዳና አሽከርካሪ በምቾት ይናኛል፣ ተሳፋሪ ግራና ቀኙን ይቃኛል። በዘመናዊ ጎዳና ሌላው አዲስ ነገር ፈጣን የኤሌክትሪክ መኪኖች ቻርጀር። ኢትዮ ቴሌኮም ለኤሌክትሪክ ተሽከርካሪዎች እጅግ ፈጣን የባትሪ መሙያ ገንብቶ ወደ ሥራ አስገብተዋል። ፈጣን የኤሌክትሪክ ቻርጀሩ በስማርትና ሰው ሰራሽ አስተውሎት በተደገፈ ቴክኖሎጂ ላይ ተመስርቶ የኤሌክትሪክ መኪና ቻርጀሮቹ እንደ ተሽከርካሪው ሞዴልና የባትሪ ሁኔታ ለይቶ በሰከንድ 1 ኪሎ ሜትር የሚያስኬዳቸውን የኤሌክትሪክ ኃይል በፍጥነት ይሞላል። በአንድ ጊዜ 32 ተሽከርካሪዎችን ቻርጅ ማድረግ ያስችላል። ቻርጅ ማድረጊያ ጣቢያው ሳምንቱን ሙሉ በቀን 24 ሰዓት ያገለግላል። ዋጋው ለ1 ኪሎዋት 10 ብር ብቻ። ክፍያውን በቴሌብር ሱፐር አፕ በቀላሉ መፈጸም ይቻላል። አዳዲስ ዕድሎችን በማቅረብ ሁሌም ለሀገርና ለወገን ቀዳሚ የመፍትሄ ተገን ኢትዮ ቴሌኮም።